የጌታ ጸጋና ሰላም ይብዛላችሁ ተማሪዎች እንደምን ቆያችሁ እግዚአብሔርን ስለ ሁሉም ነገር እናመሰግናለን እንግዲህ የስነ ምግባር ትምህርታችንን አራተኛውን የትምህርት ክፍለ ጊዜ እንቀጥላለን ማለት ነው በሶስተኛው የትምህርት ክፍለ ጊዜያችን ላይ ባለን መልካም ስነ ምግባር ላይ ተጽዕኖ የሚፈጥሩ ወይም የሚገዳደሩ የተለያዩ ነገሮች እንዳሉ እያየን ነበር ከዛ ውስጥ አንዱ እንግዲህ የሰዎች የአመለካከት ጉዳይ ወይም የሰዎች የእይታ ጉዳይ እያየን ነበር ሰዎች የራሳቸው የሆነ ምልከታ አላቸው ከዛ አንፃር አንዳንድ ጊዜ የተለያየ ምላሽ ልናገኝ እንችላለን አሁን በዚህ በአራተኛው የትምህርት ክፍለ ጊዜ በተለይ በዋናነት አሁን ባለንበት ዘመን በጣም ቻሌንጅ የሚያደርጉ ትልልቅ ተግዳሮቶች ምን እንደሆኑ እንመለከታለን መቼም ዘመናችን ከእድገቱ ጋር አብሮ ተያይዞ በጣም በርካታ የሆኑ ውስብስብ ነገሮችን ይዞ በመጣበት ዘመን ውስጥ ነው ያለነውና ያንን የምንመለከትበት ይሆናል ማለት ነው ስለዚህ ምንድነው መልካም የሆኑ ስነ ምግባሮችን ሊያበላሹ ወይም ሊገዳደሩ አሁን ባለንበት ዘመን ከፊት ለፊት የተጋረጡ ነገሮች ምንድናቸው ምለውን እያየን እንሄዳለን ከዚህ ውስጥ እንግዲህ አንዱና ዋናው ዓለም አቀፋዊነት ወይም ግሎባላይዜሽን ተብሎ የሚታወቀው ፍልስፍና ነው እንግዲህ በዚህ በዓለም አቀፋዊነት ወይም በግሎባላይዜሽን ሰዎች የሚያነሷቸው የተለያዩ ነገሮች አሉ ተጽዕኖ ለመፍጠር የሚሞክሩትም በጣም በርካታ ነገሮች አሉ ከዛ ወጣ ብለን እንኳን አሁን ባለንበት በሀገራችን ያለውን ነባራዊ ሁኔታ በምንመለከትበት ጊዜ በሰዎች ህይወት የሚታዩ አንዳንድ ያልተጠበቁ ነገሮችን እናያለን ለምሳሌ ብሔርተኝነት ዘረኝነት ራስ ወዳድነት በጣም ከስርዓት የወጣ የተለያየ አይነት ልምምዶችን እንመለከታለን እንግዲህ እነዚህ ከአመታት በፊት ብዙ ያልተለመዱ አሁን ግን በብዙ ሰዎች አይምሮና ልብ ውስጥ የሰዎችን ህይወት የሚጎዱ ነገሮች እንደሆኑ እናያለን ስለዚህ ዓለም አቀፋዊነት ወይም ግሎባላይዜሽን ማለት ምን ማለት ነው ምለውን ማየቱ ተገቢ ስለሚሆን ይሄንን እንመለከታለን እንግዲህ ይሄ ማለት ምን ማለት ነው በአንድ አካባቢ ወይም በአንድ ህዝብ ውስጥ የሚታዩ ባህሎች ልማዶች አስተሳሰቦች ድንበር ሳይገድባቸው በሰው ልጆች ሁሉ ላይ በመጫን ተጽዕኖ ለመፍጠር መሞከር ነው ዓለም አቀፋዊነት ወይም ግሎባላይዜሽን ብለን የምንጠራው ፍልስፍና ሐሳቤው ይሄ ነው ስለዚህ ሰዎች የራሳቸውን ባህል የራሳቸውን ልምምድ በሌላው ላይ በመጫን ሌላው ህዝብ ወይም ሌላው ማህበረሰብ ያንን እንዲለማመድ የሚያደርጉት አይነት አካሄድ ነው ስለዚህ ይሄንን ማየት በጣም ጥሩ ነው የሚሆነው ለመሆኑ ይሄንን እንዴት ባለ መልክ ነው የሚፈጽሙት ምለውንም ማየቱ በጣም ጥሩ ስለሆነ ያንን አብረን እንመለከታለን አንድ ሐሳቤ አለ ያ ምንድነው ዓለም አንድ መንደር ትሆናለች የሚል ነገር ወይም ሐሳቤ አለ በርግጥም ዓለም አንድ መንደር ሆና ያያየን ያለንበት ሁኔታ ነው ለምሳሌ በቀላሉ በአሜሪካ በአውሮፓ በኤዥያ በሌሎች አፍሪካ ሀገሮች የተከሰተውን ነገር በደቂቃዎች ውስጥ እዚህ ሆነን ምናይበት ወይም አፍሪካ ውስጥ ሆነን ስለ አሜሪካ አፍሪካ ውስጥ ሆነን ስለ ኤዥያ ማውራት ምንችላቸውን ነገሮች በቀላሉ በቴሌቪዥኖቻችን በተለያዩ ሚዲያዎች ምናገኝባቸው አጋጣሚዎች በጣም ሰፊ ስለሆኑ ዓለም እንደ አንድ መንደር ሆና ከኛ በጣም በብዙ ኪሎ ሜትር ወይም በብዙ ማይልስ ርቀት ላይ ያሉትን ክስተቶች ምናይበት አጋጣሚ ስላለ ዓለም አንድ መንደር ትሆናለች የሚል ሐሳቤ አለ ከዚህ ጋር ተያይዘው በተለይም ቴክኖሎጂን በመጠቀም
ቴክኖሎጂን በመጠቀም በሰዎች አመለካከት፣ በሰዎች አስተሳሰብ፣ በሰዎች ኑሮ ላይ ሌላውን ማህበረሰብ እንዲመስሉ ወይም የሌላውን ፈለግ እንዲከተሉ የማድረግ ተጽዕኖ በዚህ በግሎባላይዜሽን ውስጥ የሚታይ ነገር ነው ማለት ነው። ስለዚህ በእሳቤ ውስጥ ስንመለከት እኔ እንደምኖረው ኑር፣ እኔ የምለብሰውን ልበስ፣ እኔ ማደርገውን አድርግ፣ በእኔ መንገድ ሂድ ምሉ ውስጣዊ ተጽዕኖዎች አላቸው። በእንደዚህ አይነት መንገድ ሸቀጦቻቸውን፣ ንግዶቻቸውን፣ ያመረቷቸውን ነገሮች ሌላው እንዲጠቀም ወይም እንዲገዛው በዚህ እግር መንገድ ተጽዕኖ ማድረግም ይቻላል። ይሄ ብቻ አይደለም፣ አስተሳሰብንም፣ ሃይማኖትንም፣ ሌሎች ነገሮችንም በዚህ መንገድ እንዲሸረሸር የማድረግ አቅም ያለው ነገር ነው ማለት ነው። ስለዚህ እንግዲህ ይህንን አጀንዳ በተለያየ መንገድ ባላደጉ አገሮች ላይ ሰዎች እንዲለማመዱ የሚያደርጉባቸው ሁኔታዎች ይኖራሉ ማለት ነው። ለምሳሌ በትምህርት ፖሊሲዎች ላይ፣ በንግድ ላይ፣ በፖለቲካ ላይ፣ በሙዚቃ፣ በተለያዩ ፊልሞች፣ በሌሎች መንገዶች በሰዎች አእምሮ ላይ እነዚህ ነገሮች እንዲቀረጹ የማድረግ ከፍተኛ የሆነ እንቅስቃሴ አለ ማለት ነው። ስለዚህ እንግዲህ አንዱ አሁን ያለንበትን ዓለም በጣም ከሚገዳደሩ ነገሮች ትልቁና ዋነኛው ግሎባላይዜሽን ነው ማለት ይቻላል። ስለዚህ እንግዲህ ይህንን ፍሬ በቀላሉ ማየት ይቻላል። ለምሳሌ የአረብ ባህል፣ የምዕራባውያን ባህል አሁን ባለንበት ብዙውን ክፍለ ዓለም በከፍተኛ ሁኔታ ተጽዕኖ ባደረገበት ሁኔታ ውስጥ እንገኛለን ማለት ነው። ስለዚህ ይህንን በተለያዩ መንገዶች ማየት ይቻላል። ለምሳሌ የአረቡ ዓለም አለባበሳቸውን፣ ሃይማኖታቸውን፣ ቋንቋቸውን በሌላው ማህበረሰብ ላይ ምን ያህል ተጽዕኖ በማድረግ እንዲከተሉ እንዳደረጉ ማየት ይቻላል። እኛም ደግሞ በአብዛኛው የምዕራቡን ዓለም ብዙ ነገሮችን እየተለማመድን እንደሆነ እናያለን። የምንለብሳቸው ልብሶች፣ የምንመገባቸው ምግቦች፣ ብዙ ነገሮች ከዚህ ነገር ጋር ተያይዞ የመጡ ነገሮች ናቸው ማለት ነው። ስለዚህ ያንን ማየት እንችላለን። በተለይ ከሀገር ሀገር የሚደረገው ዝውውር፣ ቱሪዝም፣ ጋብቻ፣ የተለያዩ የመዝናኛ ፕሮግራሞች፣ ስፖርት፣ እነዚህ ነገሮች ይህንን ዓላማ ተደራሽ ለማድረግ በጣም በዋናነት እንደ ድልድይ ሆኖ ያገለግላል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ግሎባላይዜሽን በዓለም ላይ በተለያየ መንገድ ይንጸባረቃል ማለት ነው። እንግዲህ ይህንን ስንል በጭፍን ግሎባላይዜሽን መጥፎ ነው ወይም አያስፈልግም፣ አይጠቅምም ማለት አንችልም። ሊጠቅም የሚችልበት በርካታ ነገሮችንም ማየት ይቻላል። ለምሳሌ ግሎባላይዜሽን ከሚያመጣው ጥቅም ወይም ከጠንካራ ጎኖች አንዱ እድገትና ስልጣኔን ከሌሎች እንድንማር ጥሩ አጋጣሚ ሆኖ እናገኛለን። ስለዚህ በዚህ አንግል ስንመለከት መልካም ጎኑ ለብዙዎች ሊጠቅም የሚችል እንደሆነ ማየት ይቻላል። ለምሳሌ ከቴክኖሎጂ ጋር ተያይዞ ጊዜን መቆጠብ፣ ጉልበትን መቆጠብ የምንችልበትን አጋጣሚ ማግኘት ይቻላል ማለት ነው። አሁንም ከቴክኖሎጂ ጋር ተያይዞ የኢኮኖሚ እድገትን ለማፋጠን የሚያስችል አቅም ወይም እድል ይዘው መጥተዋል ማለት ይቻላል። እውቀትን ማሻሻል፣ ሙያን ማሻሻል ይቻላል። መልካም የሆኑ ተሞክሮዎችን ልምድ መውሰድ፣ መማር የምንችልበትን አጋጣሚ ሊሰጥ ይችላል ማለት ነው። ስለዚህ በጠንካራ ጎኑ በዚህ መልክ ማየት እንችላለን። እንግዲህ መጽሐፍ ቅዱሳችን እንደሚለው እኛ የእግዚአብሔር ሰዎች በማስተዋል ነገሮችን ማየት ያስፈልጋል። አንደኛ ቆሮንቶስ 10:23 ላይ የእግዚአብሔር ሰው ሐዋርያው ጳውሎስ ለቆሮንቶስ ሰዎች አንድ ጥሩ ምክር ይመክራቸዋል። ይህንን ክፍል አነበዋለሁ። መቼም እኛ የምንኖረው ሌሎቹ በሚኖሩበት ዓለም ውስጥ ነው፣ በደሴት ውስጥ አይደለም የምንኖረው። ራሳችንን ገለልተኛ ማድረግ አንችልም፣ ገዳም መግባት አንችልም።
ወይም ላለማየት አይኖቻችንን መሸፈን ስለማንችል ምን አድርገን ነው ይህንን ተግዳሮት መወጣት የምንችለው ለምለው ነገር ጥሩ መልስ ሊሰጥ የሚችል ነገር ጳውሎስ ያነሳል። አንደኛ ቆሮንቶስ 10:23ን አነበዋለሁ። እንደዚህ ብሎ ነው የምናገረው። 10:23 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንስ አይደለም። እያንዳንዱ ለባልንጀራው ጥቅም እንጂ አንድስ እንኳን የራሱን ጥቅም አይፈልግ እያለ ይናገራል። በተለይ ቁጥር 23 ላይ ያለው በጣም ቁልፍ የሆነ ሐሳብ ሁሉ ተፈቅዶልኛል። አንዳንድ ሰዎች ክርስትናን እንደ እስራት ወይም ነፃነት የሌለው ሃይማኖት አድርገው ያስባሉ። ይሄ በጣም የተሳሳተ አስተሳሰብ ነው። ክርስቲያኖች እስረኞች አይደሉም። ሁሉ ተፈቅዶላቸዋል። ነገር ግን በማስተዋል ቆም ብሎ ይሄ ተፈቀደ የተባለው ሁሉ ይጠቅማል ወይ ምለውን መጠየቅና ማንሳት ነው አስፈላጊ የሚሆነው። ስለዚህ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። አንዳንዱ ጠቃሚ ነው፣ አንዳንዱ ጎጂ ነው። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንስ አይደለም። ሰዎች በነፃነት መጫወት ይችላሉ፣ መነገድ ይችላሉ፣ መማር ይችላሉ፣ የተለያዩ ስራዎችን መስራት ይችላሉ፣ የተለያዩ ተግባሮችን መፈጸም ይችላሉ። ይህን በሚፈጽሙበት ጊዜ ግን ማሰብ የሚገባቸው ነገር ማደርገው ነገር ይጠቅማል ወይ? ማደርገው ነገር ያንጻል ወይ? እኔን ይጠቅማል ወይ? ባልንጀራዬን ይጠቅማል ወይ? ሌላውን ሊያንጽ ይችላል ወይ? ሊያስተምር ይችላል ወይ ምለውን ነገር ማሰብ በጣም አስፈላጊ ነገር ነው። ስለዚህ ሐዋርያው ጳውሎስ በተለይ ቆሮንቶስ ከተማ በጣዖት አምልኮም በዝሙት በተለያዩ ነገሮች የምትፈተን የምትቸገር ከተማ ናት። ስለዚህ ለነዚህ ሰዎች የመከራቸው ምክር ነፃነት ወጥታችኋል፣ ነፃነት አላችሁ፣ ነገር ግን የምታደርጉትን ነገር ሁሉ በማስተዋል ልታደርጉ ይገባል። ሁሉ የተፈቀደላችሁ ነው። ነገር ግን ከተፈቀደው ነገር ውስጥ የቱ ነው የሚጠቅመኝ ወይስ የቱ አይጠቅመኝም የሚለውን ልታስቡ ይገባል የሚለውን ሐሳብ ሲያነሳ እንመለከታለን። ይሄ ለሁላችንም እጅግ በጣም መልካም ነገር ነው። ያ ብቻ አይደለም፣ መጽሐፍ ቅዱሳችን ሌላም ተጨማሪ ምክር ይመክረናል። ያ ምንድነው? ሁሉን ፈትኑ፣ መልካሙን ያዙ፣ ከክፉ ሽሹ። ሐዋርያው ጳውሎስም ለጢሞቴዎስ የሚመክረው ከክፉ ጎልማሳነት ምኞት ሽሽ ይለዋል። ከክፉ የጎልማሳነት ምኞት ሽሽ። ጎልማሳ ነው፣ የፍትወት ፍላጎት ይኖረዋል፣ ሊፈተን ይችላል። አንዱ የተሻለው አማራጭ መሸሽ ነው። ስለዚህ ይህንን ምክር ሲመክረው እንመለከታለን። ስለዚህ እንግዲህ የተጋረጠብንን ፈተና ወይም ተግዳሮት በምንመለከትበት ጊዜ ነገሮችን በመፈተን እና በመመርመር የተሻለውን ለእግዚአብሔር ክብር የሚሆነውን ለሰዎች ሊጠቅም የሚችለውን ነገር ለማድረግ ራስን ማዘጋጀት ያስፈልጋል ማለት ነው። ለዚህ እንግዲህ ትልቁ ዋናው ነገር የእግዚአብሔር ቃል ሙላትና መንፈሳዊ ብስለት ስለሚያስፈልግ በተከፈተ ልብ ሁል ጊዜ ከጌታ እግር ስር ሆኖ ለመማር ራስን ማዘጋጀት ያስፈልጋል ማለት ነው። በዚህ መልክ ካልተዘጋጀን ይሄ ግሎባላይዜሽን የምንለው ዓለምን እየዋጣት ያለው ነገር ቤተክርስቲያንንም ሊውጣት ይችላል ማለት አገልጋዮቿ ካልተዘጋጁ እየሆነ ያለውን ነገር አስተውሎ ማየት ካልቻሉ ጠቃሚ ጎኑ እንደተጠበቀ ሆኖ ከሱ ጋር ተያይዞ የሚመጡ ከእውነት ሊያወጡ የሚችሉ እግዚአብሔርን ሊያስክዱ የሚችሉ የሰዎችን ታማኝነት እንዲሸረሸር የሚያደርጉ ነገሮች አብሮ መጥቶ እንደ ጎርፍ ውሃ ቤተክርስቲያንን ሊያጥለቀልቁ ወይም ትውልዱን ጠራርጎ ሊወስዱ ስለሚችሉ ሁልጊዜም ዝግጁ መሆን መማር አስፈላጊ ነው። እንግዲህ በተደጋጋሚ እንደተመለከትነው እየተገዳደረን ካለው ከዚህ ከፈታኝ ሁኔታ ለማምለጥ
ሐዋርያው ጳውሎስ እንደሚያነሳው ሁሉን ፈትኑ መልካሙን ያዙ ከክፉ ሽሹ ነው የሚለው። ደግሞም በኤፌሶን መጽሐፍ ላይ እንደተቀመጠው ዘመኑን ዋጁ ስለተባልን ያንን በጥንቃቄና በማስተዋል ማየት በጣም አስፈላጊ ነው የሚሆነው። ስለዚህ የተገነባንበትን መልካም አስተምሮ፣ መልካም ስነ ምግባር፣ ትህትና፣ የዋህነት፣ ፍቅር፣ እምነት፣ ቅድስና እነዚህ ነገሮችን ልናስነካ አይገባም፣ ልንይዛቸው ይገባል ማለት ነው። ስለዚህ እንግዲህ ትውልዱን ግራ የሚያጋባውን ይሄን አካሄድ አቅምን በማጎልበት በደንብ በወንጌል እውነት ላይ ተጫምተን ልንቆም ይገባል ማለት ነው። በዚህ መንገድ መሄድ በጣም የተሻለና አዋጪ የሆነ መንገድ ሐሳብ እንደሆነ ማሰቡ የተሻለ ሊሆን ይችላል። አንድ ነገር ማሰብ የሚያስፈልገው ሁኔታዎች በዚህ መልክ እንደዚህ ሆኖ ከመጡ ቅድም እንዳነሳሁት በእግዚአብሔር ቃል ሙላት፣ በእግዚአብሔር ቃል እውነት ላይ በደንብ መቆም፣ ሕይወታችንንም ደግሞ በአግባቡ መመገብ ያስፈልገናል። አትክልት በአግባቡ ተተክሎ ስሮቹ ወደ ውስጥ ስር ከሰደዱ ደግሞም ለእድገታቸው የሚያስፈልገውን በቂ ውሃ ማግኘት ከቻሉ ያድጋሉ፣ ይጠነክራሉ፣ በራሳቸው ይቆማሉ። በቀላሉ በጎርፍ አይወሰዱም፣ በነፋስም ደግሞ አይገነጠሉም። እንደዚሁም እኛ ዘመኑ የሚያመጣውን ነገር አስቀድመን ራሳችንን በእግዚአብሔር ቃልና በእግዚአብሔር መንፈስ በትክክለኛ ግንዛቤና እውቀት ጠቃሚና ጎጂውን ለይተን ራስን ማዘጋጀት አስፈላጊ ነው። መጽሐፍ ቅዱሳችን ውስጥ አንድ ጥሩ ምሳሌ ሊሆን የሚችል አቋሙን ሊሸረሽር የሚችል ወይም እግዚአብሔር ካዘጋጀለት መልካም ነገር ሊያስወጣው የሚችል ተግዳሮት የገጠመውን ሰው እናያለን። ከልጅነቱ ጀምሮ ዕውር ሆኖ የተወለደ ነገር ግን ኢየሱስ ክርስቶስ የደረሰለት ዓይኑን ያበራለትን ሰው ፈሪሳውያን በጣም የሚፈትን አይነት የሚያዋክብ አይነት ጥያቄ ጠይቀውት ነበረ። አንተ ዕውር መሆንህን ነው የምናውቀው፣ ስትለምን ነው የምትታወቀው። ዛሬ ምን ብትሆን ነው? ማን ነው እንደዚህ አይነት ነገር ሊያደርግ የቻለው? እሱ ብቻ አይደለም፣ ቀኑ ሰንበት መሆኑን አታውቅም ወይ? በዚህ ባልተፈቀደ ቀን እንዲህ አይነቱን ነገር የሚያደርገው ሰው ኃጢአተኛ መሆኑ አይገባህም ወይ? ስለዚህ ይህንን እውነት ነው ጠቃሚ ነው ብለህ መውሰድ የለብህም፣ ልትክደው ይገባል ብለው ብዙ ሊያዋክብ በሚችል መንገድ ይህንን ሰው በጣም የተፈታተኑበት ሁኔታ እንደነበረ መጽሐፍ ቅዱሳችን በዮሐንስ ምዕራፍ 9 ላይ ይናገራል። ታሪኩን በደንብ ብታነቡት መልካም ነው። ግን እኔ በጣም የሚገርመኝ ነገር ይሄ ሰው ኢየሱስን ከዚህ በፊት አይቶ አያውቅም፣ በቂ ትምህርትም አላገኘም። ነገር ግን በሕይወቱ የሆነው ነገር አሸንፎታል። ስለዚህ እነዚህ ሰዎች እንደሚሉትም እውነትም እኮ ለካ ቀኑ እሁድ ነው፣ ሰንበት ነው፣ አግባብ አልነበረም ወደሚል አይነት ችግር ውስጥ መግባት አልቻለም። እንዲያውም ይሄ ሰው ሰንበትን ስላላከበረ ኃጢአተኛ ነው፣ ማመን የለብህም፣ መቀበል የለብህም ሲባል እንደዚህ አለ። እኔ ኃጢአተኛ መሆኑን አላውቅም፣ አንድ ነገር ግን አውቃለሁ፣ ያም ዕውር መሆኔን ዛሬ ግን በአስደናቂ ሁኔታ ዓይኔን አብርቶልኝ ማየት መቻለን አውቃለሁ። ስለዚህ እናንተ እንደምትሉት ሳይሆን እኔ የራሴን ጉዳይ አውቃለሁ፣ ያለሁበትን ሁኔታ አውቃለሁ፣ ለእኔ በርቶልኛል፣ ማየት ችያለሁ፣ ችግሬ ተቃሏል። ስለዚህ እናንተ እንደምታስቡት ሳይሆን እርሱ ለእኔ ጌታዬ ነው፣ አዳኜ ነው፣ ፈዋሼ ነው፣ የሚያዋጣኝ ነው በማለት እነዚህ ሰዎች ከቆመበት መስመር ለማንገዳገድ ቢሞክሩም የነሱን ሐሳብና ምክር መቀበል አልቻለም። ስለዚህ ፈውሱን እንደያዘ በዛው አይነት መንገድ ለመቀጠል ሲጸና እንመለከታለን። እንግዲህ ዛሬ ምን ያህል በድነታችን እርግጠኞች ነን? ይህንን ማነሳው ምክንያት ስላለኝ ነው። ለምሳሌ በደርግ ዘመን ደርግ ፍልስፍናው ኮሙኒስታዊ ስለሆነ ክህደት ያለው ነው። ሃይማኖት አያስፈልግም፣
የሚል አመለካከት ስለነበረ የምዕራባውያን ሸቀጥ ነው የሚል አይነት ነገር ስለነበረው የትኛውንም ሃይማኖት የማይፈቅድ በጣም ትልቅ ችግር በቤተክርስቲያን ላይ ያመጣ ፍልስፍና ነው። እኔም በዚህ ዘመን ተሰድጃለሁ፣ ከቤት ተባርሬያለሁ፣ ብዙ ውጣ ወረዶችን ለማየት ሞክሬያለሁ። የቤተሰቤን ድጋፍ ማግኘት ሲገባኝ የቤተሰቦቼን ድጋፍ ያጣሁበት፣ የሃይ ስኩል ተማሪ ሆኜ ከቤት የተባረርኩበት በጣም ትልቅ ፈተና ውስጥ ያለፍኩበት ህይወት እንደሆነ አስታውሳለሁ። ትዝ ከምለኝ ነገር አንዱ ጎረቤት ተሰብስቦ ወላጅ አባቴ ይህ ልጅ ከምክሬ ስለወጣ ከሃዲ ስለሆነ በእናንተ ፊት አቋሙን የሚቀይር ከሆነ ከኔ ጋር መኖር ይችላል፣ ይህን የማያደርግ ከሆነ ግን ከዛሬ ጀምሮ ቤቱን ይልቀቅ ብለው በጎረቤት ፊት የቀረብኩበት ጊዜ ነበር። እግዚአብሔርን ማመሰግነው የእግዚአብሔር መንፈስ ግን ስለረዳኝ ምንም አቅም ባልነበረኝ በወጣት እድሜ ይህንን ጌታ ልክደው አልችልም። ወላጅ አባቴ ሊሞቱ ይችላል፣ ይህንን ኢየሱስን ግን ሊተካ የሚችል ማንም የለም፣ ስለዚህ መተው አልችልም ብዬ በመለስኩት ጊዜ እነዛ ሰዎች ልክ ያቺ አመንዝራዋ ሴት በኢየሱስ ፊት ስትሆን እሷን ይዘው የመጡ ከሳሾቿ ጥሏት እንደሄዱ እነዚህም ሰዎች በኔ በመናደድ ጥለውኝ ሄደው ነበርና መጨረሻ ጣፈንታ የደረሰኝ ቤት እንዲለቅ ነበር የተደረገው። ስለዚህ ወደ 1 ዓመት ያህል ከወላጆቼ ተለይቼ ኑሬ በማላውቀው በጣም አስፈሪ በሆነ ቦታ ላይ መኖሬን አስታውሳል። ስለዚህ በደርግ ዘመን አንዳንዶቹ የመለሱት ምላሽ በጣም የሚያሳዝን ነው። ይቅርታ ተሳስቼ ነው፣ ጓደኛዬ ስላመነ ነው ያመንኩት፣ መስሎኝ ነው ያመንኩት እንጂ ከልቤ አይደለም፣ ስለዚህ መተው እችላለሁ ብሎ የካዱ እንደነበሩ በታሪክ ማየት ይቻላል። አንዳንዶቹ ደግሞ ደም ከሰውነታቸው እስኪፈስ ድረስ በዱላ እየተቀጠቀጡ እየተደበደቡ ስቃይ ያዩ ከሚሰሩበት መስሪያ ቤት እየተባረሩ ደሞዝ አጥተው ይህንን ጌታ መተው አልችልም፣ ያመንኩትን አውቃል፣ የዘላለም ሕይወት የሚሰጥ ነው በማለት በጌታቸው የጸኑ ጌታቸውን ያስከበሩ ብዙ ቅዱሳን እንዳሉ ማየት ይቻላል። ስለዚህ ራስን ማዘጋጀት አስፈላጊ ነው። በመከራ ጊዜና በችግር ሰዓት እንዲህ አይነት ፈታኝ የሆኑ ነገሮች በሚመጡበት ጊዜ እኛን ሊያቆመን የሚችል የተመገብነው ምግብ ነው። ያም ምግብ የእግዚአብሔር ቃል ነው። ሐዋርያው ጴጥሮስ እንደሚናገረው መንፈሳዊ ሕይወታችንን የሚያሳድገውን ወተት፣ ንጹሕን ወተት ጠጡ ነው ምለው፣ ብሉ ነው ምለው። ስለዚህ የእግዚአብሔርን ቃል መመገብ መንፈሳዊ ሕይወታችንን በደንብ ማጠንከር አስፈላጊ ነው። እንግዲህ ይሄ ዛሬ ዓለምን እየተጋረጣት ያለ ንፋስ ጥንቃቄ ካልተደረገ ብዙዎችን ይዞ ሊሄድ የሚችል ነው። ሌላው ከዚህ ሐሳብ ጋር ተያይዘው በጣም አደገኛ የሆነ አመለካከትና አስተምሮም አለ። ይሄም የሃይማኖት ቅይጥነት ወይም ሲንከርቲዝም ተብሎ ይጠራል። ይሄ ማለት ምን ማለት ነው? ኦኬ የኔም ሃይማኖት አለ ያንተም አለ፣ ስለዚህ የኔም ያንተም ሊሰራ ይችላል፣ ሁሉም ሊሆን ይችላል በሚል ግማሽ ፐርሰንት ከሌላው ግማሽ ፐርሰንት ከዚህ የተወሰነ ከዚህ የተወሰነ ከዛ በመውሰድ በእግዚአብሔር ፊት እግዚአብሔርን የማያስከብረውን አይነት ቅይጥ የሆነ የአምልኮ ወይም የእምነት አይነት በመያዝ የተሰናከሉ ሰዎችም እንዳሉ ዛሬም ደግሞ በእንደዚህ አይነት ሁኔታ ሰዎች እየሄዱ እንዳሉ ማየት ይቻላል። ስለዚህ ጥንቃቄ ማድረግ ጥሩ ነው። ስለዚህ ይሄ አስተምሮ ምንድነው የምለው? ሁሉም ሃይማኖቶች ወደ እግዚአብሔር ያደርሳሉ የሚል አስተምሮ አላቸው። ሁሉም ሃይማኖቶች ወደ እግዚአብሔር ያደርሳሉ። ሶክ ምንም ጣዖትን ብታመልክ፣ ድንጋይን ብታመልክ፣ እግዚአብሔር ምለውንም ብታመልክ፣ የትኛውንም ብታደርግ ሁሉም ወዴት ያደርሳሉ? ወደ እግዚአብሔር ያደርሳሉ።
ይሄ ኖርማሊ በጣም የተሳሳተ አስተሳሰብ ነው። በጣም ቀላል የሆነ ነገር ሁሉም መንገድ ወደ አሰብነው ቦታ አያደርስ። እያንዳንዱ መንገድ የራሱ መዳረሻ አለው። መዳረሻው እንዳሰብነው ላይሆን ይችላል። ስለዚህ ይሄ በጣም ትልቅ ችግር ውስጥ ሊያስገባ የሚችል አደገኛ የሆነ ልምምድ ስለሆነ እነዚህ ነገሮችን በደንብ ማየትና ራስን ማዘጋጀት በጣም አስፈላጊ ነው። ሰይጣን ይሄንን ላዩ በቀለም የተቀባ ውብ መልክ ያለው ውስጡ ግን በጣም መርዛማ የሆነ አደገኛ ነገር ያለው እንደሆነ ማሰብ ያስፈልገናል። ስለዚህ ሞኞች ልንሆን አይገባም። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የእግዚአብሔር ቃል ሲናገር ምንድነው የሚለው? ኢየሱስ እኔ መንገድ፣ እውነት፣ ሕይወት ነኝ፣ ከኔ በቀር ወደ አብ የሚያደርስ ሌላ መንገድ የለም ነው። ስለዚህ ይህንን እጅግ በጣም በሰፋ መልኩ ማሰብ ተገቢ ነው የሚሆነው። ሰይጣን በጣም ብልጥ ነው። አንዳንዱ አስተምሮ ላይ ምን ብሎ ያስባሉ? ሰይጣንም የለም እግዚአብሔርም የለም። ምን ማለት ነው? ስለዚህ ምንም ብትሆን ምጠይቅህ የለም፣ ስተት የሚባል ነገር የለም የሚል አስተሳሰብ እንዳለ ይህንን ማሰብ ጥሩ ነው። እነዚህ ነገሮች መጨረሻቸው ሞት ነው። መጽሐፍ ቅዱሳችን አንድ የሚያነሳው ነገር አለ። ሰዎች የዘሩትን ያንኑ ያጭዳሉ ነው። ይሄ በጣም ኖርማል የሆነ ማንም ሰው ሊረዳ የሚችለው ነገር ነው። ጤፍ ዘርተን በቆሎ ማጨድ አንችልም። ማሽላ የዘራ ሰው ባቄላ ማጨድ አይችልም። ስለዚህ ሰዎች የዘሩትን ያንኑ ያጭዳል። ስለዚህ ሁሉም መንገድ ወደ እግዚአብሔር ሊያደርስ፣ ሁሉም ሃይማኖት ወደ እግዚአብሔር ሊያደርስ የሚችልበት ምንም አይነት መንገድ የለውም። የእግዚአብሔር ቃል አንድ ግልጽ ነገር ይናገራል። ያውም መንገድ፣ እውነት፣ ሕይወት ክርስቶስ ነው። ስለዚህ በክርስቶስ የሚያምን ሰው የዘላለም ሕይወት አለው የሚለውን መጽሐፍ ቅዱሳችን በግልጽ ያነሳልና ይሄን ማሰብ ጥሩ ነው። አንዳንድ ሰዎች ዱዋል ካልቸር ወይም ይሄ ጥምር የሆነ ባህል የሚል አይነት ግንዛቤ ያስባል። ማለት ጥሩ የሰለጠነ ኑሮ ለመኖር ያንተንም ባህል የሌላውንም ባህል ልትጠብቅ ልትይዝ ይገባል፣ የሚያዋጣው እርሱ ነው ብሎ ያስባል። ሌሎች ደግሞ ሌላ መሞገቻ አላቸው። ያም ምንድነው? የራሴን ነገር ሙሉ በሙሉ ለቀህ የሌላውን ለመያዝ መሞከር ስተት ነው። ይህን ከምታደርግ የራሴ እንደተጠበቀ ሆኖ ከሌላው ደግሞ ሊጠቅም ይችላል፣ ሊያስተምር ይችላል የምትለውን ገንቢ የሆነውን ነገር መውሰድ ጠቃሚ ነው ብሎ ይሞግታል። ያ ማለት ኮምፕሮማይዝ ልታረግ የምችለውን በተወሰነ መልኩ ኮምፕሮማይዝ ማድረግ፣ ያ ማለት ይሄ ማመቻመች የሚለው ነገር ነው። እና እንግዲህ ይሄንን የምናደርገው የት ነው? መቼ ነው? እንዴት ነው? ለምን አይነት ነገር ነው የምለውን ደግሞ ማሰብ ጥሩ ነው። መጽሐፍ ቅዱሳችን ላይ በአንድ ወቅት አዋጅ ወጥቶ የንጉሥ ትእዛዝ ታዞ ሰዎች ሁሉ ያንን ስርዓት እንዲፈጽሙ በተጠየቀ ጊዜ ሲድራቅ ሚሳቅና አብደናጎም ያደረጉትን አቋም ማሰብ ጥሩ ነው። በዛ ቦታ ላይ የእግዚአብሔር ቃል ሲናገር ከተለያየ ስፍራ ከተለያየ ቦታ የተለያየ ባህል ያላቸው የተለያየ አመለካከት ያላቸው በጣም በርካታ የሆኑ ሰዎች በእድሜ የተለያዩ ሰዎች መጥተው ለዚህ ለተዘጋጀው የወርቁ ምስል እውቅና ለመስጠት የንጉሱን ትእዛዝ በማክበር ይሰግዱ ነበር። እንግዲህ ይሄ ነገር እንደ አንድ ባለ አእምሮ ስናስብ ለነዚህ ወጣቶች በጣም ሊፈትን የሚችል ነው። ምናልባት ይህንን ስርዓት አለመፈጸም በህይወታቸው ላይ አደጋ ሊያመጣ የሚችል ነው። ስደተኞች ናቸው፣ ምርኮኞች ናቸው። ስለዚህ መንታ መንገድ ላይ የቆሙ እንደሆነ ማየት ይቻላል። አንድ ምርጫ አላቸው። ይህንን ነገር ተቀብሎ በሰላም ከንጉሱ ጋር መኖር፣ በሰላም ከሌሎች ሰዎች ጋር መኖር፣ ወይንም በአቋም ተለይተው ህይወት የሚያስከፍለውን ዋጋ ከፍለው ከስር ተኮትኩቶ ላደጉበት ሃይማኖት ወይም እምነት፣ ያም አምልኮና ስግደት የሚያስፈልገው እግዚአብሔር ብቻ ነው
ለማንኛውም ምስል አትስገድ፣ አታምልክ የሚለውን የእግዚአብሔርን ቃል ማክበር እንግዲህ በዚህ አጣብቅኝ ወይም ምርጫ ውስጥ ነው ያሉት። ስለዚህ በእግዚአብሔር ቃል ያደጉ የእግዚአብሔር ነገር ያላቸው ወጣቶች በመሆናቸው ለንጉሱ ላቆምከው ምስል አንሰግድም ብለው በአቋም ሲተው ነው የምንመለከተው። እንግዲህ ስለዚህ እነዚህ ነገሮችን በሕይወት ዘመናችን በአቋም ደረጃ ልንይዝ ይገባል። ያመንነው ማንን ነው? ያመንነው ለምንድን ነው? በጣም እርግጠኞች ልንሆን ይገባል። አንድ ነገር ቆም ብለን ማሰብ የሚገባን ክርስትና ሞኝነት አይደለም። ክርስትና የሞኞች እምነትም አይደለም። እንዲያውም ክርስትና ትልቅ ፍልስፍና ያለው ለምንድን ነው ማምነው? ባምን ምን አገኛለሁ? ወይም ምን ስለሆንኩ ነው ማምነው ብለን በማስተዋል ሆነን በእውቀት ላይ የተመሰረተ ገብቶን ተረድተን የምናደርገው እምነት እንጂ የብዙሃን እምነት ስለሆነ ወይም የሚያዋጣ ስለሆነ ጓደኛ ስላደረገ የምናምነው እምነት አይደለም። ይህንን መጽሐፍ ቅዱሳችን ላይ በብዙ ቦታዎች ላይ ጥያቄ ያቀረቡ ሰዎችን ማየት እንችላለን። ስለዚህ የቱን ነው ማድረገው፣ የቱን ነው ማድረግ የሌለብኝ የሚለውን ሁሉ ጊዜ ቆም ብለን ማሰብ በጣም ጥሩ ነው ማለት ነው። ስለዚህ የራስህን መልካም ልማድ ወይም ባህል ወግ ጥለህ ከከነፍህ ሊገጥምህ የሚችል በጣም ግልጽ ነገር አለ ማለት ነው። አንድ ምሳሌ ማንሳት ይቻላል። እንግዲህ ጨው ነው ይባላል። ጉዳይ ለማስፈጸም አሰበና ጉዳዩ የሚፈጸመው ባህር ተሻግሮ ነው መሄድ ያለበት። ስለዚህ ያንን ነገር ለማስፈጸም ውሃውን አቋርጦ ለመሄድ ወሰነ። እንግዲህ አስቡ፣ ጨው ከውሃ ጋር ምን ሲገናኝ ምን እንደሚሆን መገመት ይቻላል። ስለዚህ አቋሙን ያለየ ማንነቱን ያላወቀ ምን እንደሚያደርግ ማያውቅ ሰው ውሃን በዋና አቋርጦ ለመሄድ ያሰበን ጨው ይመስላል ማለት ነው። ስለዚህ በጣም ጥንቃቄ ልናደርግ ይገባል ማለት ነው። ያመንነው ለምንድን ነው? ያመንነው ማንን ነው ማለት ሁል ጊዜ ተገቢ ነው ማለት ነው። ስለዚህ አንዳንድ ጊዜ ህይወታችን ኳስ ሜዳ ይሆናል። ኳስ ሜዳ በሁለት ተቃራኒ ቡድኖች ትልቅ ትርምስ የሚፈጠርበት ቦታ ነው እና መጽሐፍ ቅዱሳችን ውስጥ ጌታን ለመከተል ፈልገው ነገር ግን በህይወታቸው ካለው ትግል በህይወታቸው ውስጥ ካለው ሙግት የተነሳ ያሰቡትን ነገር ማድረግ ያልቻሉ በህይወታቸው የተሰናከሉ በጣም በርካታ ሰዎችን ማንሳት ይቻላል። መጽሐፍ ቅዱሳችን ከሚያነሳው ነገር ውስጥ አንድ ጎበዝ የተባለ ሰው ወደ ኢየሱስ የመጣበት ጊዜ ነበረ። ጌታን በደስታ መጥቶ ተቀበለ፣ ሐሳቡን ገለጸለት፣ ያደገበትንም ስርዓት ነገረው። ስለዚህ ኢየሱስ የዚህን ሰው እውነተኛ አቋም ለመለየት አንድ ጥያቄ ነው የጠየቀው። ወደ እግዚአብሔር መንግስት ለመግባት የምትፈልግ ከሆነ ያለህን ሽጠህ ተከተል አለው። መጽሐፍ ቅዱሳችን ሲናገር ይሄ ሰው ባለጸጋ ስለነበረ ብልጽግናው ደግሞ ህይወቱን የገዛው ነገር ስለሆነ ሲያስብ ያ ሁሉ ልፋት ከንቱ ሊሆንብኝ ነው፣ የደከምኩት ድካም ብላሽ ሊሆን ነው። ስለዚህ ይሄ የሚባለውን ሐሳብ ለመቀበልና ለመከተል ይከብደኛል። ስለዚህ ያሰበውን ሐሳብ በመቀየር መጽሐፍ ቅዱሳችን እንደሚናገረው ፊቱ ጠቁሮ አዝኖ ተመለሰ ነው። እግዚአብሔር እንደዚህ ካለ ነገር ይጠብቀን። የሚበልጥብን ነገር የቱ ነው? የተሻለ ነገር የቱ ነው? ያዝነው መንገድ ምን አይነት መንገድ ነው? ይህንን ሁል ጊዜ ማሰብ እጅግ በጣም አስፈላጊ ነው። ስለዚህ ሰዎች በተለያየ ነገር ሊያዙ ሊወጠሩ ይችላሉ። በውስጣቸው የተደበቀ በነፃነት ጌታን እንዳይከተሉ በነፃነት ጌታን እንዳያከብሩ የሚከለክላቸው ነገር ሊኖር ይችላል። ለምሳሌ አንዳንዶችን ይሉኝታ ይይዛቸዋል። የአባቴ ሃይማኖት፣ ጎረቤቶች፣ ጓደኞች አንዳንዶቹን ጥቅም ይይዛቸዋል። ምናልባት በተለያየ መንገድ ጥቅም የሚያገኙ ከሆነ ጥቅምን ሊያሳጣኝ ይችላል ብለው ሊያስቡ ይችላል። ስለዚህ የስጋና የመንፈስ ፍላጎት
በስጋችን ውስጥ ሁለት ተቃራኒ ቡድኖች እንደሚያደርጉት ትግል በሕይወታችን ከፍተኛ ትግል ይኖራል ማለት ነው። በተለይ ገላትያ 5 ከ16 እስከ 17 ያለውን ክፍል ስንመለከት የመንፈስና የስጋ ሐሳብ እርስ በእርሳቸው ይቃወማሉ ነው የሚለው። መንፈስ የስጋን ሐሳብ ይቃወማል፣ ስጋ ደግሞ የመንፈስን ሐሳብ ይቃወማል። መንፈስ ብታምን ከእግዚአብሔር ጋር ብትሆን ሰላም ይኖርሃል፣ መንግስተ ሰማያት ያንተ ይሆናል፣ የእግዚአብሔር ልጅ ትሆናለህ ስለው፣ ስጋ ደግሞ ይሄን የምታደርግ ከሆነ ተሯርጠህ ወይም ከዚህ ቀደም እንደምታደርገው በተለያየ መንገድ በመሄድ ጥቅም የምታገኘው ነገር ይቀርብሃል ሊለው ይችላል። ስለዚህ ይህ ሰው በሁለት ትግል ውስጥ ስለሚሆን መወሰን ካቃተው ሊሰናከል ሊቸገር ይችላል ማለት ነው። ስለዚህ የሰው ልጅ አምላኩ እግዚአብሔር ባቀደው መንገድ ለመሄድ ትክክለኛ አቋም ሊኖረው ይገባል። ትክክለኛ ስነ ምግባር ሊኖረው ይገባል። በዛ አቋም ወደፊት ለመግፋት መወሰን ይገባዋል ማለት ነው። በዚህ መንገድ መሄድ በጣም አስፈላጊ ይሆናል ማለት ነው። ስለዚህ ባህል ሌላው ተጽዕኖ ነው። ብዙ ቦታ ላይ ወንጌል በሚመሰከርበት ጊዜ ለአንዳንዶቹ ፈተና ከሚሆንባቸው ነገር አንዱ የተለማመዱት ባህል በከፍተኛ ሁኔታ ተጽዕኖ ሊያደርግ ይችላል። ለምሳሌ የድርብ ጋብቻ ባህል ሊሆን ይችላል። የተለያዩ አይነት ልምምዶች ሊሆኑ ይችላሉ። ሰዎች ከዛ ነገር ለመውጣት ሊቸገሩ ይችላሉ። አንዳንዶቹ ክብርን ስለሚፈልጉ ያን ክብር ማጣት ለነሱ እጅግ በጣም አስቸጋሪ ስለሚሆንባቸው እነዚህ ነገሮችን በደንብ ማሰብ ጥሩ ነው ሊሆን የሚችለው። ዘረኝነት፣ ጎሰኝነት እነዚህ ሰዎችን ከሚያሰናክሉ ነገሮች ውስጥ አንዱ ነው። እኔ የፊታውራሪ ልጅ ነኝ፣ እኔ እንደዚህ አይነት ታሪክ ያለኝ ሰው ነኝ፣ ከዛ ወርጄ በዚህ አይነት ሁኔታ ውስጥ ላልፍ አልችልም ብሎ ሊያስቡ ይችላሉ። ስለዚህ እነዚህ ነገሮች ሕይወትን በጣም ሊጎዱ የሚችሉ ሰዎችን ከእውነተኛ መስመር ሊያስወጡ የሚችሉ ነገሮች ናቸው ሊሆኑ የሚችሉት። በተለይ የዘረኝነት የጎሰኝነት ነገር በሰዎች ልብና አእምሮ ውስጥ የሚኖሩ ከሆነ ጥላቻን ሰዎች እንዲያፈሩ ያደርጋሉ፣ ሌላውን እንዲንቁ ያደርጋሉ፣ ከሌላው ጋር አብረው ለመሆን አይፈልጉም። ስለዚህ ይሄ በጣም አደገኛ ነው። ልክ አይሁዶች ከሳምራውያን ጋር አብረው ለመሆን እንደሚጸየፉ እንደሚጠሉ አይነት ያ አይነት ችግር ይገጥማቸዋል። እግዚአብሔር እንግዲህ ጥበብን ይስጠን። የእግዚአብሔር መንፈስ የጥበብ መንፈስ ነው፣ የማስተዋል መንፈስ ነው። መጽሐፍ ቅዱሳችን ደግሞ ዘመኑን ዋጁ ስለምን እያንዳንዱን እየሆነ ያለውን ነገር በመዋጀት ራሳችንንም ትውልዱንም ለማዳን ጥረት ልናደርግ ያስፈልጋል። እግዚአብሔር በዚህ ማስተዋል እንድንሄድ ጥበብን ይጨምርልን። እግዚአብሔር ይባርካችሁ። ይህንን ትምህርት እዚህ ላይ እናበቃለን።